ኢራን የኢኮኖሚ ሽብርም ትለዋለች። ፕሬዚዳንት ዶናልድ ትራምፕ የውጊያ ስልት ቀይረዋል ይባላል። ኢራን በኢኮኖሚው መፈናፈኛ እንዳታገኝ የሚያደርግ የኢኮኖሚ ጦርነት ጅማሮ በሚል በብሔራዊ ኩራት ይገልጹታል ፕሬዚዳንት ዶናልድ ትራምፕ። ሩሲያና ቻይና ደግሞ ኢራንን እናስነካትም፣ የኢኮኖሚ ጦርነት ከአሜሪካ ጋር ለመግባት ያኮበኮቡ ነው፣ ከዚህ ቀደምም ጀምረውታል በሚል መረጃ ተጋርቷል። ግራ አጋቢው የቤጂንግ ሞስኮ፣ ቴህራንና ዋሽንግተን ግንኙነት አሁንም ሌላ አቅጣጫ ውስጥ ገብተዋል። ዓለም አቀፋዊ ትርምሱ ውስብስብ ሆኖም ዓለም አቀፍ ተቋማትም ለመፍትሄውን በርስበው መቀመጥ ተስኗቸው መግለጫ በማውጣት ጦርነት ይቆም ይመስል በየጊዜው እያወገዙ ንጹሐን በየዓለም ጥጉ መቀጠፋቸውን ቀጥለዋል ተብሏል። ዓለም አቀፍ ተቋማት እየደከሙ ሲሄዱ ሀያላን እርስ በርስ ኢኮኖሚያዊ ጦርነቱ ሲገቡ አዳዲስ የጦር ቴክኖሎጂ ውስጥ መግባታቸውን ሲቀጥሉ እንዲሁም መካከለኛ ኃይሎች ወደ መድረኩ ብቅ ሲሉ ምናልባትም አዲስ የዓለም ስርዓት ይዋለዳል የሚለውን ሀሳብ በተወሰነ መንገድ ሊያጠናክር ካልቻለ በስተቀር እልቂቱ ግን በዓለም ዙሪያ ከትላንቱ ዛሬ የከፋ መሄዱን ለመረዳት የፕላኔቷ መገናኛ ብዙሃን መመልከት ብቻ በቂ ሊሆን ይችላል። ይህ ሁሉ ፖለቲካዊና ዲፕሎማሲያዊ ውጣ ውረድ ያለባት ዓለም ዛሬ ላይ ፕሬዚዳንት ዶናልድ ትራምፕ በኢራን ያስተዋወቁት ከፍተኛ የኢኮኖሚ ጫና እርምጃ አዲስ የውዝግብ መድረክ በሀያላኑ መካከል መፍጠሩን ቀጥለዋል። ቻይናና ሩሲያ የአሜሪካ የኢኮኖሚያዊ ጫና ኢራንን እንዳይነካት ሊከላከሉላት የሚችሉበት ስርዓት ቀድሞ መፈጠሩ በእርግጥም አዲሱ የዓለም ስርዓት ግንባታ በአንድም በሌላ መስመር ውስጥ መግባቱን የሚጠቁም ያደርገዋል። ምንም እንኳን ዋሽንግተን የተቆጣጠረችውን የዓለም የበላይነት በቀላሉ ለቤጂንግና ሞስኮ እንዲሁም ለአጋሮቻቸው አልጋ ባልጋ ሆኖ አሻግረው ይሰጣሉ ማለት ፖለቲካዊ የዋህነት ቢሆንም ፈተናዋ ግን አሜሪካ መብዛቱ ዛሬ አይቀሬ ሆኖባታል። ቴህራን ከቤጂንግና ሞስኮ ጋር ጥልቅ የንግድ ትስስር ያላት በመሆኑ በቀላሉ የአሜሪካን ጫና ልታመልጥም ትችላለች። ኢራንን ማግለል ሩሲያና ቻይና ባሉበት የዓለም መድረክ ለማሰብም አዳጋች ሆኗል። ፕሬዚዳንት ዶናልድ ትራምፕ ኢራንን በፋይናንስ መቅጣት በሚል ኢኮኖሚ ዲዴይ ይፋ ሲያደርጉ ለቴህራን በህይወት ደራሾቹ ቻይናና ሩሲያም የቤት ስራው አብሮ ይሰጣቸዋል። ዲዴይ ማለት በወታደራዊ አገላለጽ ዘመቻ የሚጀመርበት ዕለት ሲሆን በሁለተኛው የዓለም ጦርነት ሰኔ 6 1944 የጥምረቱ ኃይል የኖርማንዲን ወረራ ዘመቻ በከፈተበት ሰዓት ነበር ይፋ የሆነው። ትራምፕ ዲዴይን በዚህ ልክ የኢኮኖሚ ዘመቻ በኢራን ላይ ጅማሮ አድርገውታል። ለዚህም ነው ምን ያህል አደገኛ እርምጃ ፕሬዚዳንቱ ሊወስዱ እንዳሰቡ ከቃላቸው መረዳት ይቻላል የሚባለው። በጆርጅ ታውን ዩኒቨርሲቲ ፕሮፌሰር ፖል ሙስግሬቭ ትራምፕ በኢራን ላይ ያሰቡትን ለማሳካት ከፑቲንና ሺ ጋር መጋፈጥ ይጠበቅባቸዋል እና ያሰቡትን አያሳኩም በሚል ሀሳባቸውን አጋርተዋል። ትራምፕ አንድ ወገናዊ በሆነ መንገድ ብቻቸውን በተለይም በአምስቱ ቋሚ የጸጥታው ምክር ቤት ፒ5ን እንደማዘዝ ቃቷቸዋል፣ ግን ሩሲያና ቻይናን ግዙፉ መድረክ ላይ ዘንግተዋቸዋል ብለዋል ፕሮፌሰሩም። እጅግ አስቸጋሪ የፖለቲካ ውጥረት አካባቢ ላይ እንዳለም የሚጠቁም ነው። የበዛው የኢኮኖሚ ጫና ለትራምፕ የሚሰራላቸውም አይመስልም። ኢኮኖሚያዊ ዘመቻው የሚሳካው ሀገራትን ማስተባበር ሲቻል እንጂ ግዙፎቹን ሩሲያና ቻይናን እየተጋፈጡ አይደለም፣ አሊያም ከኢራን ጎን መቆማቸው እያወቁ በሚደረግ ዛቻ አይደለም በሚል ሀሳብ ሰጥተዋል ተንታኙ። ነዳጅን በህገወጥ መንገድ ማሳለፍ አሊያም ብላክ ፍሌት ገንዘብ ማዘዋወር፣ መርከቦችን ህጋዊ አድርገው መመዝገብና መሰል የኢኮኖሚ ጫና ማምለጫዎችን ኢራን እንድትጠቀም ሊያግዟት ይችላሉ ተብሏል። በተለይም ደግሞ በኋላ ቀሩ አካሄድ ሊታደጓት ይችላሉ የሚል መረጃ ሞጥቷል። በአሁኑ ሰዓት ደግሞ በዓለም አቀፍ የገንዘብ ስርዓት ውስጥ በተለይም ከአሜሪካ ቁጥጥር ውጭ የሆኑትን በመጠቀም እጅግ የተራቀቀውን የኢኮኖሚ ማምለጫ አካሄድ ክሪፕቶን ጨምሮ ልትከተል እንደምችል ኢራን ተንታኞች ያስቀምጡላታል። ትራምፕ ኢራን ጋር የሚሰሩ ሁሉ የተዘረዘሩትን ነጥቦች ታሳቢ ያደረጉ እንቅስቃሴዎች ሁሉ አሁኑኑ ማስቆም ይሻሉ። በመካከለኛው ምስራቅ የኢኮኖሚክስ ፕሮፌሰሩ የብራንዲስ ዩኒቨርሲቲው ናደር ሀቢቢ አረብ ኤምሬቶች ከኢራን ጋር ያላትን ንግድ እንድታቋርጥ ትራምፕ ግፊት ሳያደርጉ አልቀሩም ይላሉ። ለዚህም ነው አቡዳቢ እንዲህ አይነቱን እርምጃ ቀድማ የወሰደችውን ብለዋል። በበርካታ አካሄዶች ትራምፕ ሊሳካላቸው ቢችል እንኳን የቻይናና ኢራንን የንግድ አጋርነት በቀላሉ ሊያሸንፉ አይችሉም የሚሉ መረጃዎችም ወጥተዋል። ቤጂንግ በ2025 80 በመቶ የኢራንን የነዳጅ ጭነቶች የሸመተች ሀገር መሆኗን በማሳያነትም ማንሳት ይቻላል። የቤጂንግ የነዳጅ ማጣሪያዎች በአሜሪካ የፋይናንስ ስርዓት ላይ መሰረታቸውን ያደረጉ ባለመሆናቸው ሁኔታዎች ይቀሏቸዋል። የአሜሪካ ባንኮች ግምጃ ቤቱ እንዳዘዘው የኢራን ሀብት በሚያንቀሳቅሱ የቻይና ባንኮች ላይ ጫና ለመፍጠር ቢሞክሩ እንኳን ዋሽንግተንና ቤጂንግ አደገኛ የዲፕሎማሲ ሁኔታ ላይ በመገኘታቸው ያን ችግር ማባባሱን ትራምፕ ላይፈልጉትም ይችላሉ። ዩጄ በቻይና
የቻይና ቻትማን ሀውስ የኤዥያ ፓሲፊክ ፕሮግራም ከፍተኛ ባለሙያ ሲሆኑ ትራምፕ ኢራን ላይ ያራመዱትን አቋም ቻይናን ከንግድ እንቅስቃሴዋ አይገታትም በሚል ፈርጀውታል። ይሁ ትራምፕ በቋፍ ላይ ያለውን የቻይና ግንኙነታቸውን ማበላሸት አይፈልጉም በሚልም ሀሳባቸውን አጠናክረዋል። ቻይናና አሜሪካ ቀዝቃዛው የንግድ ጦርነት መሆናቸውን ባለሙያዎች ያስቀምጣሉ። የቻይና የውጭ ጉዳይ ቃል አቀባይ ሊንጃን ትራምፕ ኢራን ላይ ጫና መፍጠራቸው ውጥረቱን አያቆመውም ማለታቸውም ጠቋሚነቱ ግልጽ ነው። ትራምፕና ሺ መስከረም ላይ በዋሽንግተን ይገናኛሉ። ከዛ ውጭም ሁለት ግንኙነቶች ይኖራቸዋል። ትራምፕ በዚህ ሰዓት ይህን ማድረግ አይችሉም። በተመሳይ ሩሲያም በኢራን ያላት አቋም ይሄው እንደሆነ ይነገራል። ምንም እንኳን ሩሲያ ከቻይና አንጻር ኢራን ጋር ያላት የንግድ አጋርነት ዝቅተኛ ቢሆንም ወታደራዊና የንግድ ግንኙነታቸውን ከቴህራን ጋር የመሰረቱ ናቸው። ለዛውም በጥብቅ መሰረት ላይ ይባላል። ምዕራቡን ዓለም ጫና ውስጥ ለማስገባት የተጠቀሙበት አካሄዳቸው ወይም ስልታቸው ለፕሬዝዳንት ቭላድሚር ፑቲንም ኢራንን መያዝ እንደሆነ ይነገራል። የ20 ዓመታት ስትራቴጂክ አጋርነት ስምምነትም አላቸው ሞስኮና ቴህራን። በተለይም ሩሲያ አሜሪካ ማዕቀቦችን ካሁን በኋላ ብጥልባትም ቀድማ የተለማመደችው የማዕቀብ ናዳ በመሆኑ ያን ያህል ችግር ላይፈጥርባትም ይችላል የሚል መረጃ እየተጋራ ይገኛል። አሁን ደግሞ ቻይና፣ ሩሲያና ኢራን በአንድ መድረክ አሜሪካና አጋሮቿ ምናልባት የሚከተሏት ከሆነ በሌላ መድረክ ቆመው በዓለም ፖለቲካ ላይ ጫና ሊፈጥሩ ይችላሉ የሚል መረጃም በስፋት መውጣቱን ቀጥሏል።